ብለዋል። ይህንኑም ተከትሎ ፕሬዝዳንቱ የዓለማችንን 20% የነዳጅ ዘይት ጭነት በሚስተናገደው የሆርሙዝ ወሽመጥ በኩል የሚያልፉ የንግድ ጭነት ላይ የ20% የጥበቃ ክፍያ ለመጣል አዲስ ሀሳብም አቅርቧል። አሜሪካ የዚህ ወሳኝ የባህር መስመር ጠባቂ በመሆን እንደምታገለግል የገለጹት ትራምፕ በኢራን የንግድ መርከቦች ላይ የተመረጠ የባህር ላይ እገዳ እንደሚጣል አስታውቀዋል። ይሁን እንጂ ይህ እቅድ በአረብ ባህረ ሰላጤ ሀገራት ዘንድ ከፍተኛ ቅራኔን የፈጠረ ሲሆን በዓለም አቀፍ የባህር ላይ የመጓጓዣ ነጻነት ህግጋት ላይም ህጋዊ ስጋቶችን አስነስቷል። በሌላ በኩልም ኢራን የቀረበውን ሀሳብ ሙሉ በሙሉ ውድቅ አድርገዋለች። ባለፉት ጥቂት ሰዓታት ውስጥ በወጣው የቅርብ ጊዜ መረጃ መሰረትም ትራምፕ ከአረብ መሪዎች ጋር ባደረጉት ውይይት በኋላ ይህንን የ20% ክፍያ ሀሳብ ያነሱት ቢሆንም በምትኩ ግን የአረብ ሀገራት በአሜሪካ ውስጥ ግዙፍ የንግድና ኢንቨስትመንት መዋዕለ ንዋይ እንዲያፈሱ ስምምነት ላይም ተደርሷል። ይሁን እንጂ በኢራን መርከቦች ላይ የተጣለው የባህር ላይ እገዳ አሁንም በጽኑ እየተገበረ ይገኛልም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር ማትመጣ ከሆነ በመጪው ሳምንት በሀገሪቱ የኃይል ማመንጫዎችና ድልድዮች ላይ ከባድ ጥቃት እንደሚፈጽሙ አስጠንቅቀዋል። ፕሬዝዳንቱ ይህንን የተናገሩት ሁለቱ ሀገራት ለተከታታይ 4 ቀናት ወታደራዊ ጥቃቶችን በተለዋወጡበት ወቅት ሲሆን ኢራን ወደ ጠረጴዛው መጥታ ካልተደራደረች በስተቀር ምንም ነገር እንደማይተርፍላትም ዝተዋል። ከዚህ ቀደም በሆርሙዝ ሰርጥ የሚያልፉ መርከቦች ላይ የ20% የመተላለፊያ ክፍያ ሊጥሉ እንደነበር የገለጹት ትራምፕ ይህ ሀሳብ በመቀየር የባህረ ሰላጤው ሀገራት በአሜሪካን በሚያደርጉት ግዙፍ የንግድና ኢንቨስትመንት ስምምነት መተካቱንም አስታውቋል። ይህንንም ተከትሎ አሜሪካ በኢራን ወደቦች ላይ የነበራትን የባህር ላይ እገዳ ዳግም መጀመሯንና የአሜሪካ ማዕከላዊ ዕዝ በኢራን ላይ ተጨማሪ የአየር ጥቃቶች መፈጸሙን አረጋግጧል። የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ ቮልከር ቱርክ የትራምፕን ዛቻ ተከትለው በሰጡት ምላሽ በዓለም አቀፍ ሕግ መሰረት በሲቪል መሰረተ ልማቶች ላይ ሆን ተብሎ የሚፈጸም ጥቃት የጦር ወንጀል መሆኑን በማስታወስ ድርጊቱን ተችቷል። በሌላ በኩል የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ አሜሪካ ወታደራዊና ኢኮኖሚያዊ ጫናዋን በማጠናከር ኢራንን ወደ ድርድር መልሳለሁ ብላ ማሰቧ ስህተት መሆኑንም ገልጿል። በቀጠናው ያለው ወታደራዊ ግጭት የንግድ መስመሩን ክፉኛ ያወከው ሲሆን የኢራን እስላማዊ አብዮታዊ ዘብ በተባበሩት አረብ ኤሚሬቶች 2 ነዳጅ ጫኝ መርከቦች ላይ ባደረሰው የሚሳኤል ጥቃት አንድ የህንድ
የደረሰን መረጃ